በዚህ ኬዝ ላይ አንተ ብቻ የምትፈርደው ነገር አለ። ቶፋም ዋስትናው ላይ ገብቶበታል። ተረዳኸኝ? እያንዳንዱ ነገሮች ላይ ሁሉም ሰው ተነካክቷል። የፈለገች አድርጋ መጣት ማቅረብ ትችላለች። መረጃ እየሰበሰበች ነው እንጂ እሷ ከአንተ ጋር ለመጨረሻ ጊዜ ለምን ታሳልፋለች? እሷ አንተን ብትፈልግ አትሆም እንዴ? ከሱ እንደኔ የምትወደኝ መስሎኝ ነው ሄድኩት። ቢያንስ ለኔ ትንሽም ቢሆን ፍቅር ካላት ብዬ ነው እኮ። ይሄን ጭንብልን አውልቅ። ለመጨረሻ ጊዜ ብለህ እንደዚህ እያልክ አሁንም በቃ ለኛ ተወልም ማለት ውሸት ነገር ነው። እዛ ጋር መስካሪ ሆነ የቀረበችው ማላ ፈጽማ ውሸት ነገር ነው ያለች። ሰው በህጉ አይ ብላ እንኳን ብላ ብታመልጥ ተጠያቂ ነች። አንድ ሰው ባልተገኘበት ወንጀል ወይም ደግሞ ባላደረገው ድርጊት ላይ አድርጓል ብላ መስከራለች። ስለዚህ ወንጀል ነው። ፍቅራችን ምናምን ብለህ ወይን ተዘጋጅቶ ፕሮግራም ተዘጋጅቶ ምናምን ተጠራሩት። የትኛው ፍቅራችሁ ነው? አንተ ራሱ የመጨረሻ ምናምን ብለህ ብትል እቺ ልጅ ማለት መጨረሻ ነው አልረሳሁም። በጭራሽ አልረሳሁም። እቺ ልጅ ማለት አንተ ሳትደፍር መስካሪ ነበረች ልጅ። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደውም ቆያችሁ። ያው ትናንት የተለቀቀውን ቪዲዮ አይታችኋል። ብዙዎቻችሁ ማስተያየታችሁን እየሰጣችሁ ነበር። ያው እኔ የሄድኩት አንድ ያው ሙሉውን ቪዲዮ እስካላያችሁ ድረስ ትንሽ ግር ሊላችሁ ይችላል። ብዙዎቻችሁ ሙሉውን ቪዲዮ ያያችሁ አይመስለኝም። በአጭሩ እኔ ሳስረዳችሁ የሄድኩት ያው በዛን ሰዓት በሩን ማን እንደከፈተላት ለመጠየቅ ነበር። ለማሳመን ግዴታ እሷን መቅረብ አለብኝ ብዬ ስላሰብኩ ነበር የሄድኩት እና በመሀል በቃ ከአቅሜ በላይ ሲሆን ፕሮግራሙን ለማበላሸት ተገድጃለሁ እና ፕሮግራሙን አበላሽቼ ጥዬ ነው የወጣሁትና ደና ይቅጠምሽ ደና ይቅጠምሽ። ብዙዎቻችሁ እንትን ስትሉ ነበር። እሱን ግልጽ ላድርግላችሁ ብዬ ነው። ዛሬ እንግዲህ በምን ጉዳይ እንደሆነ አላውቅም። ሶፊም ያው ሊያናግረኝ ቀጥሮኛል። እዚህ እንግዲህ ያው ጓደኛው ቤት እንዳለና እዚህ መጥቶ ሊያወራኝ እዚህ መጥቼ ከሱ ጋር እንዳወራ ምናምን የሆነ የሚጠይቀኝም ነገር እንዳለ ምናምን ነግሮኝ ነው እና እዚህ የመጣሁት እንግዲህ እስቲ ሶፊ ከመጣ በኋላ የምቀጥልላችሁ ነው የሚሆነው። ውድ ቤተሰቦቻችን ብዙም ጊዜ ያው በራሳችን ለመወጣት ስንሞክር የሆነ ነገር ይበላሻል እና እኔ ደግሞ ቆም ብዬ እነሱ ማዳመጥ ስላለብኝ ከሁሉም ብዙ ነገር ጠይቄ ለመረዳት ስለምፈልግ ነው ሁሉንም እያማከርኩ ያለሁት እና እናንተንም በዚህ አጋጣሚ ምክራችሁን፣ ሀሳብ አስተያየታችሁን ኮሜንት ስር በማስቀመጥ ላይክ በማድረግ ያው አበረታቱኝ። እስቲ ሶፊ ከመጣ በኋላ እቀጥላችኋለሁ። አብራችሁ ቆዩ። እንግዲህ ያው ሶፊ እየመጣ ነው። ምን እንደሚለኝ አላውቅም፣ ግን ትንሽ የተናደደ ይመስላል። ያው ብቻ እስቲ ይውጣ እንጂ ሶፊ እንዴት ነሽ? ሰላም ነው? ሰላም እንዴት ነው? እኔማ ያው አስቸኳይ ምናምን ስትለኝ እኮ ቀጥታ እዚህ መጣሁ። ያው ካሜራ ብቻ ጠበቅኩ። አዎ እንግዲህ የተለቀቀውን ቪዲዮ ምን በሱ ዙሪያ ላይ ነው እንግዲህ ያው ቶፋም አይቶት በጣም ተናዷል። እያደረክ ያለው ነገር ትንሽ ልክ ስላልሆነ ነው አሁን እዚህ ድረስ እንድትመጣ የፈለኩና ላወራ ነው የፈለኩ። ማለት ሶፊ ምንድን ነው ማለት ዮና ልትጮህ እንዳትሞክር ቀድሞ ነው ማለት ምን እያሰብክ እንደሆነ ብቻ ልትነግረኝ ነው የምፈልገው። ማለት ግራ እያጋባህን ያለው ይሄ ነገር ከጀርባ ሌላ ነገር አንተ የሚጫወትከው ምንም ብዙ ግራ የሚያጋቡ ነገሮች እየተፈጠሩ ነው ያለው። እኛ ይሄ ሁሉ ሙሉ ነገሩን ትተን ያለ ነው ከእናንተ ጋር እየተባበርን ያለ ነው። የሆነ ነገር ለማስተካከል እየሞከርን ያለ ነው እኮ ለእናንተ ብለን ነው አይደለም ነው ልክ ፕሮግራሙ ላይ ቪዲዮ ይሆንሽ ብትሄድም ይሄ ነገር እነዚህ ሰዎች አንተ ደፍረኸኛል ብለው ወይም አንተ እንደዚህ ነገር አድርገህብኛል ብለው አንተን እስር ቤት እስከመማቀቅ እየደረሱ ያሉ ሰዎች ናቸው። አይደለም ነው ምን ማለት ነው? ሄዶ ፕሮግራሙ ላይ መሰጠት እስቲ ያስረዳኝ። ስላልገባኝ ነው ቪዲዮውን ሳየው ማለት ምን እንድናስብ ነበር የጠበቀው? ሶፊ አሁን ያልገባህ ነገር አንደኛ ታማህ ያለህበትን ሁኔታ እናውቀዋለን አይደለ? ህመም ላይ ነው ያለኸው። ለኛ ተወልም ብለናል። እሺ ይሁን አልተውም። እሺ ለመታገል ሞክርክ። ጤነኛ አይደለ? ያለህበትን ሁኔታ እናውቀዋለን። እሺ እንደዛ ሆነ ሄድክ። ማወቅ አልነበረብንም? እኛ ቪዲዮ ላይ ነበር ማየት የነበረብን። እሱ ልክ ነው። አለመናገሬ ጥፋት ነው። እሺ አለመናገሬ ጥፋት ነው። ሳለገስ ኖሮ ሶፊ ቪዲዮን ካየህ ትረዳዋለህ። አንድም አልቀመስኩም፣ ወይኑን ቅመስ ስትለኝ አልቀመስኩም ነበር። ምክንያቱም ጥርጣሬ ልክ ነው ወይ ቀድሞውኑ ነው ግዴታ። በዛን ሰዓት ማን ነው በሩን የከፈተልሽ አልኳት። በሩን ማን እንደከፈተልኝ አላውቅም አለች። ቢያንስ ተጠግቼ ያለውን ነገር በቃ በስርዓት በፍቅር ብጠይቅ ታስረዳኛለች ብዬ ሂጄ ፕሮግራሙ ላይ ሄድኩ፣ ጠየኳት። ምንም በቃ ወይ ፍንክች አለች። ከዛ ከአቅሜ በላይ ሲሆን ፕሮግራሙን በጥብጬ ተነሳው።
ያው ይገባኛል ለእናንተ አለመናገሬ ጥፋት ነው። እስከ ዛሬ ሁሉንም ነገር እያወቃችሁ ዛሬ ላይ ተነስቼ ሲሄድ ለእናንተ አልተናገርኩም። ምክንያቱም አእምሮ ያሰበው ይሄን ነገር ነበር። በቃ ቢያንስ ይሄን እንጂ አስተካክላለሁ ብዬ ነበር ያሰብኩት። ነገር ግን አልሆንም። እያያት ነው አሁን እኔ እኮ እያልኩ ያለሁት አንተ እጅ ላይ ምንም መረጃ የለም አይደለም ነው የለም። ሶ የሆነ ነገር እነሱ አስታስቡ አንተ መረጃ ልታስተል ወይም ነገር ይሄ ነገር ጠፍቶ ነው ቀድሞውኑ ነው ማለት እዛ እሷ ስትጠራ ፕሮግራምና አዘጋጅታ ምናምን ነገር የምራስባ ነው። እቺ ልጅ ማለት እኮ እንግዲህ ምንም ባልተፈጠረ ላይ አንተን መስካሪ ሆነ የቆመች ልጅ ነች አይደለም ነው። ልክ ስለዚህ አሁን የሆነ ነገር ተፈጥሮ ወይም ደግሞ አንተ እና ስትል ወይም ደግሞ ወደዚህ ስታመጣ በቃ ምን አስባ ሊሆን ይችላል? ለተዝናኑ የምር እንደዛ ነው አስባ ምን ማለት ነው መሄዱ? ሲጀምር አንተ ጤነኛ ነው ወይ ነው ሄደ ሌላ ነገር አዘጋጅተው ስለ ቢሆንስ? ሲቀጥል ደግሞ ይሄ ነገር ትልቅ እቅድ እንደሌለበት በምን አውቀህ ነው? ተስርደኝ ነው አሁን ምን አለ መሰለህ እስቲ በገባህ ልክ አንተ ሰጥተህ ማለት አስበህ ነው ምን አስፈልገህ ነው? እኔ ችግር ስለገባን ነው እኮ እኔ አሁን እዚህ መተህ እንድታወራኝ ፈለኩት። ሲቀጥል ደግሞ ሁላችንም ያየነው ቪዲዮ ላይ ነው አይደለም? ቶፋን እኮ ጠየቁት እኮ ቪዲዮ እንዳይገው ቶፋ ታውቃለህ? ምንም ያውቀው ነገር የለም። ማንም የሚያውቅ ነገር የለም። ልክ ነህ። ማንም ያን ሁሉ ውሳኔ ወሰንከው። እኛ የሁሉ ነገር ስናደርግ ያለ አንተ አድርገናል ወይ ነው? ልክ ነህ። አንደባበቅም ነበር። ብዙ ነገር አብረን ተወያይተን ነው የምናወራው የምንሰራው። እኛ አሁን ከዚህ በኋላ እንዴት ነው የምንተማመነው? ምን እያደረግን ነው? እናንተን ስላላመንኳችሁ እኛ ለምን አትወልንም? ብታምንም አታደርጉም እንደዚህ አይነት ነገር። እኛ ላይ እምነት ቢኖር እኛ ላይ ነገር ማድረግ ብትፈልግም አይነት ነገር አታደርግም። ሲቀጥል ደግሞ አንተ ለምታደርገው እያንዳንዱ ወይም ደግሞ ይሄ ኖርማሊ በስሜታዊነት ሆነ ወይም ቀሽም ስራ የምታደርገው ነገር እያንዳንዱ ነገር ነጥብ እያስጣለ ነው የሚሄደው፣ ወይም ደግሞ ክሱን ዙሩን እያከረረ ነው የሚሄደው። ሰማኝ። ሌላ ደግሞ ተጨማሪ ደግሞ በዚህ ኬዝ ላይ አንተ ብቻ የምትፈርደው ነገር አይደለም። ቶፋም ዋስትናው ላይ ገብቶበታል። ተረዳኸኝ? እያንዳንዱ ነገሮች ላይ ሁሉም ሰው ተነካክቷል። ማንም ሰው ያንተን ጉዳት ማየት አይፈልግም። ያንተ የሆነ ነገር ማየት አይፈልግም። አንተ ከጀርባ እያደረክ ያለው ነገር ደግሞ ልክ አይደለም። አሁን እዚህ ላይ ሁላችንም በቃ አንድ እዚህ ነገር ውስጥ ከትቻቸዋለሁ። ያን ነገር ደግሞ እኔ ነኝ ከዚህ ነገር ላውጣችሁ ነው። ተወልንም እኛ አሁን እኮ እየሄድኩ ነው። አንተ ምንድን ያደረግኩ ሄድክ፣ ፕሮግራም ላይ ሄድክ፣ ምን የተፈጠረ ከዛስ ምንም ነገር አስበውብኝ ቢሆንስ? አንደኛ በስትክክል ጤነኛ አይደለም አይደለም። አሁን ቆሞ መሄዱን አይደለም ውስጥን እናውቀዋለን እኮ ዶክተር ያለን ነገር እናውቀዋለን አይደለም። ስለዚህ አንተ ሄደህ ምን ልትፈይር ነው? ሌላ ችግር ይዘህብን አትመጣም ነው? እንዴት ለእንደዛ ብላ አሰብኩ። ሲቀጥል ደግሞ ናም ብላ ስትጠራ ቀጥ ብሎ መሄዱ የሆነ ከጀርባ ምንም ነገር የለም ብለህ እንዴት ላስብ ቻልክ? አስቤያለሁ እኮ ማለት የሆነ ነገር ልታደርግ ትችላለች ብዬ አስቤያለሁ። እየተጠራጠርኩ ነው ግን መገኘትህ ራሱ ማለት ነው። አሁን ድጋሚ እሷ ምንን ሞከረ ብላ ብትከስ አለቀ እኮ። አንተ ከዚህ በፊት ያለብህ ክስ ነው አይደለ? በእሷ ተከሳህ። በምንም ብትደግምልህ በቃ አንተ እኮ አለቀልህ። ይሄር ክሷ ያለችበት ቦታ ይሄን ሳላስበው ቀርቼ እኮ አይደል? እሺ ምን አደረግ? አሁን በቃ ቢያንስ እቺ ልጅ አንተ ሳታደርገው መስካሪ ሆነ ቆመች ልጅ ነች አይደለ? መስካሪ ነበረች ልጅ ነች። እሺ ሰው ስለዛ ነገ እሷም ደግሞ እኔንም እኮ አድርጎኛል የኔም እኮ እንደዚህ ሞክሮ ነበር ብላ ብትከስና የሆነ ህግ አካሎች ቢመጡ አንተ ከዚህ በፊት ወንጀለኛ እንደ ወንጀለኛ ነው ስቲል ምንም ይጸዳ ነገር የለም አይደል? አሁን ድረስ አንተ እንደ ወንጀለኛ ነው እየታየህ ምን ይጸዳ ነገር አለ? እስቲ ይሄ ነገር አጥርቼዋለሁ በላይ እየታገልን ያለው ለሱ አይደል? እሺ አንተ እዛ ቦታ ላይ ተገኘ በሚጋ ድጋሚ ተገኘ ተመልካቾቻችን ሶ ምንድነው የሚፈርደው? ምንድነው ምን ይባላል? አንድ የህግ አካል መጥተው የሆነ ወይ ጥቆማ ቢደርሳቸውና ቢመጡ ምንድነው የሚባለው? ማነው ታማኝነት ያለው ነው? እሷ ናት። እና ነገር ግን ሶፊ ቢያንስ እጅ አውርቻት ይሄን ነገር በቃ እኔ ያሰብኩት በኖርማል የመጨረሻ የፍቅራችን ጊዜ ከአሁን በኋላ እንገናኝ ብያታለሁ። እስካሁን የነበረን ቆይታም በቃ ተቋጭቷል። ሁሉም ነገር አልቆታል። ፍቅራችን የሚባል ነገር የለም። ወደኋላ አንተ እንዳትል። ያው ምን አለ መሰለኝ የትኛው ፍቅራችሁ ነው? ይሄ አንተ ላይ መሰከረችው ፍቅራችሁ የመጨረሻ ጊዜ የምትለው ማለት የትኛው አስረሳች ፍቅር ኖሮ ነው? አሁን ፍቅራችን ምናምን ብለህ ወይን ተዘጋጅቶ ፕሮግራም ተዘጋጅቶ ምናምን ተጠራሩት የትኛው ፍቅራችሁ ነው? አንተ ራሱ የመጨረሻ ምናምን ብለህ ብትለው እቺ ልጅ ማለት መጨረሻ ነው አልረሳሁም። በጭራሽ አልረሳሁም። እቺ ልጅ ማለት አንተ ሳትደፍር መስካሪ ነበረች ልጅ ነች አይደለም ነው? የትኛው ፍቅራችሁ ነው ለመጨረሻ ጊዜ ተባብላችሁ የምታወሩት? ታይም ተሰልፈው ለየትኛው ፍቅራችሁ ነው? እኔ እኮ ታይም ላሳልፍ ሳይሆን የሄድኩት ቢያንስ ለመጨረሻ ጊዜ አልኳት እኮ አልከኝ እኮ። እሷ እንደዛ አለችኝ፣ እኔ እሺ ብዬ የሄድኩት በቃ ቢያንስ እውነቱን አንተ ምን ፈልገህ ነው የሄድከው? ክሱን ካነሳችልኝ ብዬ ነው። ቢያንስ እሷ ናት የከሰሰችው፣ የመሰከረችው እሷ ናት። እንደዚህ አይነት ነገር አድርጌያለሁ የሆነ ሊደፍራት ሲያንቃት ነው
በሩን ከፍቼ ገባሁት አለች። ግን በሩን የከፈትኩት እኔ ነኝ። ይሄን ነገር ነግሬሃለሁ። በሩን ከፍቼ ያስገባሁት እኔ ነኝ። ይሄን በሩን የከፈተልኝ ግን ማንም ሳይሆን እኔ ራሴ ነኝ ከፍቼ ገባሁት ነው ያለችው። ይሄ ነገር ለምን ዋሸች የሚለውን አንድ ለመጠየቅ፣ ሁለት ደግሞ እንዴ ቢያንስ ስላሳለፍናቸው ጊዜያቶች በፊት ስላሳለፍናቸው ጊዜያቶች ብላ እውነተኛውን ነገር እንድታወራ ብዬ ይሄም ካሳመንኳት ብዬ ይመስላል። አይደለም አሁን ይሄ ነገር ብታወራ ይመስላል። ለምን ታምንልሃለች? አላመነችልኝም። ቆይ ታምንልስ እንዴት ትችላለች? ምን ተስፋስ ነው እያሰብክ ያለኸው እንዴ? ሲቀጥል አንደኛ ምን አለ መሰለህ፣ አሁን ከዚህ በኋላ እሷም ገብታበታለች። አይ አላደረገኝም እራሱ ብለህ አንተ በስም ማጥፋት ትከሰታለህ። ያን ታውቃለች። ውሸት ነገር ነው። እዛ ጋር ምስካር ሆነ የቀረበችው መሀላ ፈጽማ ውሸት ነገር ነው ሳለች በህጉ አይ ብላ እንኳን እሺ እንኳን ብላ ብታምንለት ተጠያቂ ነች እሷ። አንድ ሰው ባልተገኘበት ወንጀል ወይም ደግሞ ባላደረገው ድርጊት ላይ አድርጓል ብላ መስክራለች። ስለዚህ ወንጀለኛ ነች። ለምን ብለህ ታምንልሃለች? የራሷን ወንጀል ስለከት ያን ያህል የምትወድ ይመስልሃል? ያን ያህል ብትወድ ከጀርባ እንደዚያ ሁሉ ኬስ ተከፈጥሮ መስካሪና ትቀርባለች? አንተ ባሳለፈው እኔ እኮ አንድ ኖርማል ጤነኛ የሆነ ሰው እንኳን ያስባል። አሁን አንተ የሆነ ሰው ብትጠራ እንኳን ሄደህ እኮ አትከሰውም። መስካሪ እኮ አትሆንበትም። በዚህ ልክ አይበረታም። ጸጋ ነው ማለት አብራችሁ ነበረች፣ ፍቅረኛ ነበረች። በዚህ ልክ ጠልታ መስካሪ ሆና አሁን እስቲ ስላሳለፍናቸው ጊዜ ብለሽ ይቅርታ አንሽልኝ ምናምን ተፈለጠሽ ተለም ከዛስ አላደረጉም ብላ ልታወራ እሷ ልትከሰስ በዚህ ልክ መስዋዕት ትከፍላለች ታደርጓለች ነው። ሶፊ እንደኔ የምትወደኝ መስሎኝ ነው ሄድኩት። ቢያንስ ለኔ ትንሽም ቢሆን ፍቅር ካላት ብዬ ነው እኮ ይሄን ጭንብልን አውልቅ ለመጨረሻ ጊዜ ብለህ እንደዚህ እያልክ አሁንም በቃ ለኛ ተወልም ማለት ለዚህ ነው። ከዚህ በኋላም እንደዚህ የስሜታዊነት ውሳኔ የምትወስን ከሆነ ወይም ደግሞ ከዚህ በኋላ እንደዚህ ነገር የምታረግ ከሆነ ሙሉ ለሙሉ አሁን እኛ እየለፋን እየሞከርን ያለነው አንተን ለማሰሪያ ነው። አንተ እዛ ላይ ተገኝተህ አሰርጋሚ ውብላ ድጋሚ ትይዘ አንተና ከሷ ጋር ድጋሚ ከዚህ እኮ አላችሁ። በቃ አለቀ እኮ ህጉ ለማን ነው የሚቆመው? ምክንያቱም ይቺ ልጅ ሌላ ሰው ደፈረ ተብሎ የመሰከረች ልጅ ነች። እሷ ቤት ተገኘህና ህግ መጥቶ ያዘ፣ ፖሊስ ያዘን በል ምንድነው? በቃ አለቀ እኮ ይሄ ልጅ በቃ እሷ እኮ ምንም በቃ እውነታ እንኳን ምንም እንኳን ባትፈጠርባት ምንም እንኳን ባይፈጠር አንተ እሷ ጋር መረሳት ትችል። እኔ እኮ አንድም አምኜ ሄድኩት ሶፊ ሳልጠራጠር ቀርቼ ሳይሆን አንድም አምኜ ሄድኩት ኪያ ቤት ነው ፕሮግራሙን ያዘጋጀሁት። በቃ ኪያ አልነበረችም፣ ኪያ ቤት ነው ያዘጋጀሁት ሁሉንም ነገር እና ና ስላለችኝ በቃ ኪያ ጋር ከሆነ ቢያንስ ኪያ ታውቃለች ስለዚህ ነገር የሆነ ነገር በሆኑላ እናንተ ማውቃችሁ ኪያ ብታውቅ ትነግረን ነበር። ልጅቷ አጋጣሚውን እየተጠቀመች ነው። የሰማኸኝ ነው። እኔ እኮ ግራ ገባኝ ሶፊ። በቃ አሁንም ቢሆን መረጃና መረጃ ላይ እንጂ ሌላ ነገር ምንም እንዳታስብ። የሰማኸኝ ነው። ያለበለዚያ ሙሉ ለሙሉ እየሞከርን ያለ ነገር እየለፋን ያለው ነገር ሙሉ ለሙሉ እኛም ተባባሪ አድርገህ ታስገባናለህ እንጂ ምንም የምትፈይደው ነገር የለም። እሺ ምን ላድርግ? ዝም ብዬ አርፌ ልቀመጥ? ተቀመጥ እኮ ቢያንስ ራስን እስቲ አስተም አይደል? ታምን እስቲ በራስን አስተም እንለኛ ምስኛ የምንችለውን ሞከር ከበራስ መንገድ ሲቀጥል ደግሞ ቀድሞ ሆኖ እኛ ቪዲዮ ላይ ነበር ማየት የነበረበት። ሶፊ በቃ ሲጨንቀኝ እናንተን እዚህ ነገር ውስጥ ከምከት ቢያንስ እኔ እጄ ሁሉንም ነገር ልጋፈጥና እውነቱን ላውጣው ብዬ ነው። ሙሉ ነገሩን እያበላሸው ነው። እኔ ብዬ ላስረዳ እንዴ ነው የምሰማው? ሙሉ ለሙሉ ነገሩ እየተበላሸ ነው። በማን የመጣ ባንተ የመጣ ሶፊ ገባኝ። ስማኝ ምን አለ መሰለህ ያለህበት ሁኔታ ሊጨንቅ ይችላል። ለምንድነው ደውልልህ የሆነ ነገር ስናገኝ ለምንድነው የምንነግርህ? ያለህበት ሁኔታ ወንጀለኛ ነህ ወይም ደግሞ የሚጠራ ነገር ስለሌለ ጭንቀቱን ለመረዳት እየሞከርኩ ነው ያለሁት። እያንዳንዱ ደረስንባቸው የምንለው ነገር እኮ አንተ ምን ልትፈይድ ነው? እኔ የሆነ ነገር አገኘሁ ብዬ አንተ ጋር መደወሉ ለምንድን ነው? ምንም እኮ የምታመጣው ነገር እኮ የለም እኮ። ሙሉ መረጃውን ሰብስበን እኮ ወደ ህግ እኮ እናቀርበዋለን። አንተ ግን ካለህበት ጭንቀት ትንሽ ቀለል እንዲልህ ከራስህ ጋር እንድትሆን ብለን ያለው ነገር እየነገርን ያለ ነው። አሻፈረኝ እያልክ ነው ያለው። እኔ ቁጭ ብዬ እናንተ ስትለፉ ማየት ብቻ በቂ አይደለም። ደከመኝ እሱ ነገር። እየሄድክበት ያለህበት መንገድ ደግሞ ልክ አይደለም። አንደኛ እያሳወቅህን አይደለም። ሁለተኛ ደግሞ የምትሄድባቸው እያንዳንዱ ነገሮች አንተን ወደ ሙር ግልጽ እያደረገ ነው፣ ወደ ወንጀለኝነት። በቃ ይሄ ልጅ ሙሉ ለሙሉ ግልጽ እያደረገ ነው እንጂ ምንም የምትፈይደው ነገር አይኖርም። ማን ቁጭ አለ? ምን አለ? ማን ቁጭ አለ እኮ እኔም እኮ እያልኩ ያለሁት አንተ እጅ ላይ ምንም መረጃ የለም አይደለ? መረጃ አለ ወይ? የለኝም። ቢኖረኝ ለምን ከሌለህ ደግሞ አሁን የምታደርጋቸው ነገሮች እያንዳንዱ ጥንቃቄ ነው ይገባል። ፍርዳይ እኔ ብትችል ራስን አስታም ቁጭ በል። አያሻፈረኝ ደግሞ የምትል ከሆነ ደግሞ ወይም ደግሞ በቃ የምትል አይነት ነገር ከሆነ ለኛ ተውል ደግሞ ወይም ደግሞ የምታደርገውን ነገር ደግሞ እያንዳንዱ ደግሞ ማወቅ አለብን። በዚህ ልክ ነው። አሁን ለምሳሌ በጣም ነርቨስ ሆኜ ነው ያደርኩት። በዚህ ልክ መሆን አልነበረብኝም። እኔ የሆነ ነገር ላስተካክል ወይስ ደግሞ አንተ ለምታደርጋቸው ለእያንዳንዱ ነገር እየተጨነኩኝ ታይም የለሱ ሌላ የቱን እናድርግ ነው እንደምንሰራበት ታይም ኩን ጭቃጭቅ ሄዱት
ሌላ ሰው ማግኘት ያለብኝ ታይም ላይ ካንተ ቆሜያለሁ። ሶፊ ምን ይሻላል? ምን መፍትሄ አለ? እኔ አሁንም ቢሆን ሌላ ምን መፍትሄ አለ? ሶፊ ምን አደረግሽ? መፍትሄ ብለህ ሄድካ? ምን አደረግ? በቃ ቢያንስ ሞክሬያለሁ፣ ባይሳካም ሞክሬያለሁ። ሂጅ ጠይቄያታለሁ። እሺ ምንድነው? ማን ነው በሩን የከፈተልሽ? ማን ልደፍር ነበር እንዴ ብዬ ጠይቄያታለሁ። ስማኝ፣ ለሱ እኛ መሄድ አንችልም ነበር ወይ ነው? በቀጣው ብትሄድ እኛ አላሰብነው። ስንት ቦታ ላይ ነው የምትሄዱት እናንተ? እኔ ቁጭ ብዬ ስለኔ ቀድሞውኑ እሷንም ሁለቱንም ነው ያወራናቸው አይደለም። ይሄ ነገር መጀመሪያ እኮ ተመልካቾችን መረጃ ከመፈለጋችን ምናምን ነገር በፊት ያለውን ችግር እንዲፈወራ በቃ ረጅም ጊዜ ይጠበቅብናል። ሞከረን ምናምን ያለችው እሱ ደግሞ አላደረጉም ማለት ነው። ስለዚህ ያለን አማራጭ እነሱን ማዋራት ነው። እንደዚህ ነው በቃ። ምናልባት ይሄ እንዴት ነገር ከሆነ ይቅርታ ምናምን አሁን ተፈጥሯል ምናምን ማለት መስካሪ ማለት ነው። ስለዛ ሞክረናል። አሁን እሱ ይቅርታ የሚለውን በቃ ይቅርታ አድርጊለት። እንደዚህ ነገር ተፈጥሮ ከሆነ እንኳን ውሸት ከሆነ በቃ በይቅርታ ነገር እውነቱ ነገር ወይም የሆነ ነገር ከሆነ ደግሞ በሚሄድበት ይሄዳል። ስለዛ ይሄ ነገር ተፈጥሯል አልተፈጠረም ብሎ እሱ ጋር ነው ስላለ ሄደን ለማውራት ሞክረናል። ስለዚህ ይቅርታ አድርጊለት። አሁን የሚያደርገውን ነገር ሙሉኛ ለመሄድ ሞክረናል። ምን ተፈጠረ? የሆነ ነገር አይደለም ተረዳን። ማይሆን ነገር ደግሞ እንደዚህ ደግሞ ማይሄድ ነገር ደግሞ ሲቀጥል ደግሞ ልጅቷ አይ ልክ ነው በቃ እሱ ምንም አያደረገኝ ማለት ነው ወንጀለኛ ሆነች ማለት ነው። ለምን ነው ሽምጥል ለበላሽ ሰውኛ እትሉ በህግ ተያዘች ምናምን ነገር ሙሉ ለሙሉ በህግ ቁጥጥር ስር ሆኖ የነበረች ልጅ ነች አይደለ? በህግ ቀርባ ፈርዳለች ወይም ደግሞ የራሷን ደግሞ የደረሰበት ነገር ተናግራለች። አሁን ታዲያ ነገር ይስተላል። እቺ ልጅ ነች ልጅቷ አይደለ? እቺ ልጅ እንዴት ነው ተባበሪ ምናምን ስላት እሺ ልትል የምትችለው? እኔ እንጃ። እሺ አሁንም ቢሆን ምን አለ መሰለህ ይሆናል ጫንቆ የተለያዩ የምችለው ሞከር እየሞከርክ ነገር ሊሆን ይችላል የምችለው ነገር ግን እየሄድክባቸው ያሉ ነገሮች በስሜት አይሆን። ተረዳኸኝ? እነሱ በማስረጃና በመረጃ ነው እየሄዱ ያሉት። በምንም ደግሞ ከአንተ የበለጠ ለእሷ ትሆናለች እንጂ ለአንተ የምትሆን አይነት እሷ አለች። ለእኔ ትሆናለች ብዬ ነበር። ስለዛ እኮ እሱን ነው እኮ እያልኩ ያለው ሶፊ። አሁን ላይ እኔ በቃ አንድ እንድትረዱኝ የምፈልገው ትናንት የሄድኩት ጨንቆኝ፣ ሁሉንም ነገር ያደረኩት ጨንቆኝ፣ በቃ ቤት ከምቀመጥ ቢያንስ ስሜታዊ ሆነ ማለት ተረዳኸኝ? ስሜታዊነት ደግሞ የሚያስጠላው ፓርት ደግሞ አይምሮ አይሰራም። አይምሮ ካልሰራህ ደግሞ ምንም ነገር ደግሞ ልናደርግ አንችልም። የሰማኸኝ አይደል? አይምሮ መጠቀም ከሆነ እነሱ እያንዳንዱን ነገር በመረጃ ነው። ተረዳኸኝ? ምን መረጃ አለ? ሜሞሪ ጠፍቷል። ምንም መረጃ የለህም። ህግ ደግሞ ላይ የሚችለው ያንተን እውነታ ወይም ደግሞ ያንተን ስሜት ሳይሆን መረጃ ነው አይደል? ሜሞሪ የለህም። አንተ መረጃ ላይ የምትለው እስኪ ያውጣ። ምን መረጃ አለ? ምንም የለም መረጃ። አሁንም ቀለል እናደርገው። እኔ ምን እንደምለው አላውቅም። በጣም ተረጋግቼ እንደው ስሜትን ለመረጋጋት እንኳንም አልተገናኘንም። የዛ ሞመንት ላይ በጣም ነበር ስሜት እንኳንም በቃለ ያናግዳል። ግን ማይተሮስ ነበር። በእኔ ቦታ ብትሆን ምን ታደርጋለህ? ያየነው ራሱ ከቪዲዮ እኮ ነው ያወቅነው፣ ከቪዲዮ ነው። አዎ ቪዲዮ ላይ ነው። ግን በእኔ ቦታ ብትሆን ምን ታደርጋለህ? ቢያንስ በራሴ ለመፍታት ደፋ ቀና እያልኩ ነው። አግዛችኋለሁ በሆነ ነገር። አይ ምን አለ መሰለህ፣ ብቻህን አይደለም፣ ዙሪያኛ አለ፣ ወንድሞቹ አሉ አይደለ? እኛ የምንችለውን ያህል እየሞከርን ያለነው፣ ከአቅማችን በላይ እየሞከርን ያለነው አይደለም? ስለዛ እኛ የምንችለውን እየታገልን ባለበት ታይም ላይ አንተ እያደረክ ያለው ማበላሸት። አሁን እንዴት ነው የምትለው ይሄን ነገር ብትለኝ እያበላሸህ ነው ያለው። ምን አድርጌ ያበላሸውስ? አሁን አለቀ እኮ ልጅቷ እኮ ሄዳ እኮ ይዛን እኮ ተዘጋጅ የሆነ ነገር ቢያደርጉስ? እሺ አንተ በቃ ጥንቃቄ አደረግ። ምን ማድረግ ተወሱን ህግ አቃልጣት ተደውላ ቢሆን ኖሮ ማንን ነው የሚያየው? አንተ ያለችበት እኮ ነው የሄድከው አይደለም? አንተ ያለችበት ሄድክ። ሶፊ እንዴት ነው አብሮ ይሄን የሚያስበው በዛን ሰዓት እኮ? እሱን እኮ ማሰብ አለብህ ነው እያልኩ ያለሁት። አለማሰብ ልክ አይደለም። ሲቀጥል እሷንም ጓደኛዋንም በተመለከተ የሆነ ነገር ስታስብ እንዴት በጭፍኑ ቀጥታ ማየት የለብህም። በተለያየ አንጉል ማየት አለብህ። ጠራችኝ አይደል? ለምን ጠራችኝ? ምን ሌላ ነገር ምን አስባ ነው እኮ መጀመሪያ አስቤያለሁ እኮ። ለምን ጠራችኝ ብያለሁ እኮ። ምን አደረግ? ቀላል እኮ ነው። አንተ እሷ የጠራችኝ ቦታ መገኘት ራሱ መስካሪ ነች አንተ ላይ አይደለ? ከዛም ይሄ ጋር መጥቶ ብትያዝ ቀላል አድርገን ነው ጠራችኝ፣ ሄድክ ያለችበት አምዘው ብላ ይሄ ጋር መጣ፣ ፖሊስ ያዘ። ከዛስ ምንድን ነው? ምናልባት እኮ ኖርማል ሰው እኔ ቢሆን ምናምን ነገር ይጣራል ምናምን ነገር። አንተ ግን ከዚህ በፊት እሷ መስከራ ብለሃለች። ስለዚህ ሆን ብለህ ሄድከው ተጠጋተው ተብሎ ነው የሚታሰበው። አለቀ። እቺ ልጅ አንተ ላይ የመሰከረች ልጅ ነች። አሁን አጠገቧ ሆነ ህጉ ምንድን ነው? ከዚህ በፊት ክስ መስክሬበታለሁ፣ ለዛ ነው ለጠቀኝ የመጣው። አለቀ በቃ። ምንም ዋስትና ራሱ አያስፈልግም፣ ትገባታለህ። ስለዛ አሁንም ቢሆን ደግሞ የምናገር ነገር እነሱ ለእያንዳንዱ ነገር ተዘጋጅተው ነው የሚመጡት። ለእያንዳንዱ ነገር
ሙሉ ለሚደረገው ነገር በሙሉ ዝግጅት አላቸው። የሚያደርጉትን ነገር በሙሉ በጥንቃቄና በዝግጅት ነው። ከመጀመሪያው ጀምሮ ከሱ ምናምን ነገር ላይ እያንዳንዱ ነገር ጥንቃቄ አድርጉ። ገባ የሆነ ከጀርባ ወይም ህጉ የሚያውቅ እንዴት መሄድ እንዳለባቸው እያንዳንዱ የሚያውቁ ሰው አለ። በሩን አንተ ነህ ከፍተህ ያስገባሃል። ራሴ ነው ገብቼ ይጋር ብላለች። ተረዳኸኝ? አንተ ከፍተህ እንዳስገባት ከታወቀ እዛ ከለላ እንደሚደረግልህ ወይም ደግሞ ራሴ ወንጀሉን ማመጫ እንደሆነ አይደለም ራሴ ነው የገባሁት ብላለች። ይሄ ሁሉ ነገር ጣት ቀሰራ ወደ አንተ ነው። አሁን 100% እኮ አንተ ጋር ወንጀለኛ እኮ ነው። ምንም እኮ መረጃ የለም፣ ሞሪ የለም፣ ምን አለ? ምንም ከሌለ አንተ ወንጀለኛ ነህ። በምንድን ነው ልታመጥ የምችለው? ወይም ደግሞ በምንድን ነው ዋስትና ሊሰጥ የሚችለው ወይ ልትለቅ የምችለው? በምን? በዚህ በለኝ የለም ምንም። ቢያንስ በቃ አንድ ተስፋ አለኝ። ቶፋ በቃ እያገዘኛለሁ። ይሄ ፎርማት የተደረገው ሚሞሪ መመለስ ከቻለን መመለስ፣ ለሱም ደግሞ ጊዜ ይፈልጋል ብለውኛል። ስለዛ እኮ ተረጋጋ እኮ አንተ ቁጭ በል። ሶፊ እንዴት ነው ቁጭ? አሁን ምን አለ መሰለህ፣ አሁን ለምን እኮ ነው ከፊት ለፊት የሚጠብቀኝ? ለፎርማቱ ምን አለ መሰለህ 50-50 ነው። ቼክ አድርገናል። ምን አለ መሰለህ፣ ያንን ነገር ማወቅ ያለብህ ነገር ሌላ እርምጃ ያስፈልጋል። ምናልባት ይሄ የሚመለስ ከሆነ ሰየው ያለው ነገር ሙሉ እንትን ይባላል። ምን ወደ ግን ካልተገኘ ወይም ደግሞ የሆነ ነገር ደግሞ ፎርማት ደግሞ እንደዛው ደግሞ የሚቀጥል ከሆነ አንተ ምንም መረጃ የለም። ስለዛ ከዚህ በኋላ የምትሄዳቸውን ነገሮች መረጃ የምታገኝባቸው ነገሮች ወይም ደግሞ ጥንቃቄ የተሞላባቸው አርጋን ምን መረጃ እኮ የለም። ስለዚህ ማስረጃ የለም። ምንም ነገር ያስከው ነገር የለም። ህግ ፊት ይዘህ የምትቀርበው የምችለው ነገር ቃልን እንዴት ያምናል? ይሄን አሁን አንተ ዘርፍ ተገኘህበት ወይ ቪዲዮ ይዛብሃለች ወይ የሆነ ነገር አድርጋለች። አንተ ለምን ነው የገባው? አሰብ ወይ ካሜራ ደብቃ በቃ ምን ድምፁን ተጠፋዋለች። ስፈራርቶ ነው ሄደው ማለት ትችላለች። ስሜት የሆነ እዛ ጋር ስበታተነ ታይቷል። ሶፊ እንደፈለገች አድርጋ ማውጣት ማቅረብ ትችላለች። መረጃ እየሰበሰበችብህ ነው እንጂ እሷ ካንተ ጋር ለመጨረሻ ጊዜ ለምን ታሳልፋለች? እሷ አንተ የምትፈልግ አትሆም እንደ ቅሱ አታቋርጦም። ለምን ብለህ እኮ ግራ የገባኝ እሱ እኮ ነው። ያው ምን አለ መሰለህ አሁን ስሜታዊ ሆነ አንተ የምታደርጋቸው ነገሮች እያንዳንዱ ነገሮች ችግር እየፈጠሩ ነው እየመጡ ያሉት። ተረዳኸኝ? ችግር ነው የሚፈጥረው የሆነ ነገር ነው ያመጣብህ። ያ ደግሞ ልክ አይደለም። ይሰማኝ ነው አይደል? እንደዚህ ነገራቶች ችግር ነው የሚፈጠሩብናል። የሆነ ነገሮች እያመጡብን ነው። ስለዛ አሁንም ቢሆን ረጋ ብለህ ነገራቶችን በደንብ ለማጣራት በደንብ የሆነ ነገር ለመወሰን ሞክር እንጂ እንደመጣልህ የሆነ ነገር አደርጋለሁ የምትል ከሆነ ችግር ይፈጠራል። በቃ ከአሁን በኋላ በቃ በራሴ አልወስንም። በቃ እናንተ አላችሁ ያልቃል ብዬ ተስፋ አደርጋለሁ። ካልሆነም ይኸው በቃ 3 እና 4 ቀን ነው የቀረኝ። በቃ ቢያንስ አሁን ምን አለ መሰለህ እኔ አሁን እዚህ መጥቼ ብዙ ደቂቃ ፈጅቻለሁ። ከዛ በፊትም ደግሞ በቃ ሙሉ ሞራሌን ያጠፋው እንዴት ብዬ ነው የምሰራው? እኔ እዛ የሆነ ነገር መረጃ እየፈለኩ እሷ ላይ የሆነ ነገር ማስፈራራበት የሆነ ነገር ወይም ደግሞ መረጃ እየሰበሰብኩኝ እየሞከርን እያለ አንተ እዚህ ጋር ሌላ መረጃ አገኘህ። በቃ ለቀ ተጣፋ። እኛ ሁሉ ጊዜ ምንም ነገር እየጣሉ አይደለም ያው ሁሉ ጊዜ እንደዚህ እየለፋንበት ያለው አንተ ሄድክ ቤት አይደል በጣም ምናምን ያመጣሁት ነው ግንጽና ሰው ስለዛ ያን ቪዲዮ እሱ እንደፈለገች አድርጋ መከረ ስለመሰከርኩበት ነው እንደዚህ ያደረገው ማለት ስላለች ድምጽ ብቻ ማጣት ነው የምትጠበቀው። ምን እያወራችሁ እንደሆነ ማውራት ይችላል። ይሄ ካሜራ አለ መቶ እያስፈራራኝ ማለት ስላለች በግድ ነው ሲጀምር ሙሉ ነገር ማዘር ትችላለች ወይም ምናምን እሱ ነው በግድ ካልጣና ያለ ከዛም በኋላ እንዴ ስለሆነ አስፈራራኝ በቃ ድምጹን አጥፍታ እንደፈለገች ቪዲዮ ምስሉን ነው ይዛለች እንደፈለገች ማለት ትችላለች። ሶፊ ይሄን በሰዓቱ ማሰብ ምችል ይመስላል። ይሄን ማሰብ ምችል ይመስል አይደለም። እሱን አሁን ካንተ ጋር ቁሜ ለማውራት ራሱ ሞራል የለኝም ነው ማለት ማሰቡን ላይ እየከበደኝ ነው። እኔ እኮ አሁን እሱን እኮ ነው ለረፍት አድርገው ታማሚ አይደለ ማሰብ ማትችል ከሆነ እኛ እናስብ። እኛ ያንን ነገር የምናደርገው ነገር በጥንቃቄ ነው። ለምን እንደዚህ ወዘ ፍቅር ሄደን ለምን እናደርገው ሄደን ለምን እናስፈራራት ማረጋገጡ ነው። ግን በህጉ መሰረት አትችልም። እናንተ ስሜታዊ ብንሆን እኮ ወንድማችን ማይሆን ነገር ውስጥ እያገኘነው ነው አይደለ? ጭንቀታችን ነው። ሄደን እናስፈራራትም ነበር። በዛ ልክ እኮ አይምሮአችን እኮ ድፍን ብሏል። ግን መንገዱ እሱ አይደለም፣ ህግ የያዘው ጉዳይ ነው። ስለዚህ በህጋዊ መልኩ ወይም ደግሞ እነሱ ያስፈራራሉት በመረጃ ነው። አንተ ልትመልስ የምትችለው በመረጃና በመረጃ ብቻ ነው። ይሄ ምናምን ነገር ያዙ ልቀቁ ይችላል። ለምን ያርለም አርፍ ተሰልፈና ምናምን ስላልከት ልታነሳለህ አትችልም። ለምን እውነቱን በቃ ምንም እኮ እውነቱን እኮ በቃ አምነህ መቀበል ነው። በቃ ለዚህ አሁን በየትኛው ሞራል ነው አሁን ምክንያቱም ቶፋን በዚህ ልክ ነው እንዴ? በየትኛው ሞራል ገብቶኛል እኮ እኔም እኮ ለዛ ነው እኛ ራሱ ማየት እንዴት ነው ምኑ ጋር ነው ልክ? እኛ ራሱ ያየነው እኮ ቪዲዮ እንደተመልካች እኮ ነው። ገብቶኛል። ግን ምን ላድርግ ሶፊ እንዴ? ምን ላድርግሽ?
ሲጨንቀኝ ምን ላድርግ? ብናገራቸው እንዳትሄድ ነው የምትሉኝ እኮ እና እንደዛ ከሆነ ልክ ነበርና ቢያንስ ቁልፍስ ማን ነው የከፈተልሽ የሚለውን እኮ ጠይቄያታለሁ። ምን እንደያዘብን ሲቀጥል አሁን እኮ በጣም እኮ እያስናናኝ እኮ እያሳከኝ ያለው ፓርት ልንገር። ቁልፉን አንተ እኔ ነኝ የከፈትኩት ብለሃል፣ እሷ ደግሞ እኔ ነኝ ብላለች አይደለ? ዋሽታለች እያልክ ነው ያለው። ለምን ዋሽሽ ብለህ ነው የምጠይቃት? ምን እንድትል እስቲ ንገረኝ። ምላሽ ምን ጠብቀህ ነው? ኧረ ሶፊ ጨነቀኝ። ስለዋሽው ይቅርታ ልትል ነው እኮ ነገረኛ። እሺ እኔ አሁን የሆነ ቦታ እኮ የሆነ ሰው እኮ ሲሄድ ምላሽ ጠብቆ ነው አይደለ እኮ ቢያንስ ለምን ዋሽሽኝ ብለን ሌባ ነው ይዘኸው ለመሰረክ ልትለው ነው? ቢያንስ እወድሃለሁ አፈቅርሃለሁ ትለኛለች እኮ ከነገረችኝ ለዛ ብዬ ነው። አለቀ እኮ እንደማትወድ እኮ ሳይገችህ እኮ ምንድነው በጭፍኑ እንደዚህ የምትሆነው? በጣም ይጣልጮታል። ምን ማለት ነው? እሺ እኔ የማይመስል ነገር እኮ ነው። እንዴት ነው እየሰረቀ ይዘኸው ሌባው? ለምንድን ነው እየሰረክ ነው? ሌባ ነህ እንዴት ነው? ምን ሊል ነው? በቃ ሶፊ ይበቃል። በቃ እኔ ይቅርታ በቃ ልሂድ። በቃ እኔ ልሂድ። በቃ ና እንሂድ። በቃ ስማኝ ሆነ አሁን ምን አለ መሰለህ፣ አሁንም ደግሜ አልነግርህም። በቃ እኛ ሙሉ ኢነርጂያችንን ሙሉ ብዙ ጉዳይ ያለብን ሙሉ ለሙሉ ጥለነው እናንተ ላይ ያለ ነው። የሆነ ነገር ከፈጠርን የሆነ ነገር ላንተ ከፈየድን ብለን ነው። ስለዛ አንተ በምታደርጋቸው እያንዳንዱ ነገሮችን ለእኛ ሪስፔክት የሚያደርጉ ከሆነ ወይም ደግሞ እኛን ታሳቢ ማታደርግ ከሆነ ልታደርግ እያሰብኩ ነው እኮ ሶፊ። እናንተ ሄዳችሁ ቢያንስ እናንተ የሆነ ችግር ውስጥ ከምትገቡ እኔ ይሻላሉ በእኔ ቀብዬ በቃ ከዚህ በኋላ እኛ አንድም ለእናንተ ከማሰብ የተነሳ የምታስብልን ከሆነ እኛን አዋራ እኛ ምን በምን ለመንገድ ምክንያቱም አንተ በምትሄድበት መንገድ ምንም ልክ እየሆነ አለ እወድሃለሁ ምናምን የምትል ልጅ ከጀርባ እየወጋችን ያለችው። ስለዛ ለእኛ ተወልደ ምክንያቱም አሁን እኛ ስናስበው ልጅቷን በስሜት አይደለም በጥርጣሬ ነው እየሆነ መረጃ ነው እየሰበሰብን ነው። እኔ አሁን እኔ ጃማሪያ ምን አለ መሰለህ እንደው አንተ አይደለም ምንም የረኩ ራሱ ያለብህ እኛ ነን የሚሄድ አለብህ። ስለዚህ እንደፈለክ አድርገህ እንደፈለክ ነው ትላለህ። አሁንም በድጋሚ እየነገርኩህ ነው ያለው አልደግምልህም። እኔና አንተ ሰላም ወይም ደግሞ ከሌሎች እኛ ሰላም የምትሆን ከሆነ የምትፈልግ ነገር ከሆነ ረጋ ብለህ እንድትፈታው ፈልጋለሁ። በቃ ተውኩ እኮ በቃ ፍቱትና ለምንድን ነው የማትረዱኝ? ቆይ ሁላችሁ ቤተሰቦች ያው አውቃለሁ ጥፋት የሰራሁት፣ ግን ሲጨንቃችሁ በእናንተ ችግር ሌላ ሰው ሲጎዳ ሲታዩ መፍታት ነው ያን ነገር ለመፍታት ነው ደፋ ቀና የምትሉትና እኔም ያን ችግር ለመፍታት ነበር ደፋ ቀና ስለኝ ነበር። ሶፊንም እዚህ ነገር ውስጥ የከተትኩት ሁሉንም የከተትኩት እኔ ነኝ። ከዚህ ነገር ላስወጣቸው የምችለው እኔ ነኝ። በቃ ቶፋ በዋስ ያስወጣኝ ቶፋ ነው። የሆነ ነገር ባደርግ የሚከሰሰው ቶፋ ነው። ለዛ እኔ ያለውን ነገር በዚህ ጨርሼ ከሆነ ሆነ ካልሆነ ተጠያቂም በሆነ እኔ ተጠያቂ ሆኜ እነሱን ለማዳን ነው ደፋ ቀና እያልኩ ያለሁት። በቃ ፎርማት የተደረገው ሚሞሪ ከተስተካከለ እሰይ፣ ካልሆነ እገባለሁ። እስካሁን የነበረኝ ይመስላል። ምንም በሉኝ፣ እኔ ተስፋ ቆርጫለሁ። ስደቡኝ፣ ተናገሩኝ፣ ምንም በሉ ከተስፋ ቆርጫለሁ። ተስፋ የቆረጠ ሰው ምንም ነገር ግድ አይሰጥም። መታሰርም ከሆነ እታሰራለሁ። ልሞት ነበር እኮ ከ2 ቀን በፊት እኮ አንገቴ ላይ ገመድ አስሬ ጫካ ውስጥ እኮ ነው የተገኘሁት። ደግነቱ ገመዱ ተበጥሶ ባልወድቅ ኑሮ ይሄኔ እናንተ ፊት እንዲህ አልቆምም። ብቻ ስለተከታተላችሁኝ አመሰግናለሁ። አዲስ ነገር ካለ እነሱ ያሳውቃችኋል። ያው የሚያሳውቅ አካል ካለ ያሳውቃል። እነሱም ከሆኑ እነ ሶፊም እነ ቶፋም ከሆኑ ማለት ነው። ካልሆነ ያው ከመጣውም መጣው፣ ካልሆነም ወዳችኋለሁ። በቀጣይ ጊዜ እስክንገናኝ ድረስ አብራችሁን ቆዩ።